እኔ በራሴ እንደወጣሁኝ ወይ የሆነ ቦታ ነው ብላ እንድታስብ ነው። አሁን እኔ እዛ ሄጄ ቪዲዮ እንኳን መለቅ ከሆነ ያው ማየቱ አይቀርም። አንቺ ቪዲዮ ላይ ድንገት ታይሻለች። የዛ ሰዓት ደግሞ የት እንዳለን ማወቁ አይቀርም። ያኔ እኔ ጋር ነው መታ የምትጣለው። እኔ እሺ ቪዲዮ ምሰራም ከሆነ አልገባም። በዛ በሰዓቱ እንዳታየን እኔ የምችለውን እንጥራለን። እኔ ኑሮ እንዴት እንደከበደኝ በምን ቀን እንደመጣች እዚህ። ቆይ ተመልሳ አትሄድም እሷ? አላቅም እስከመቼ እንደምትቆይ። እኔ ኑሮ እንደዚህ ጨልሞብኝ አያውቅም። እናድርገው እድል እኔ እሺ ቢያንስ እሺ ሳምንት ቆይቼ ልምጣ፣ እንገናኛለን። መገናኘት እኔ ይሻለ አይደለም። እኔ ከዚህ በላይ ደክሞኛል። ራሴን ከመጉዳት ውጭ ምን ላድርግ? እሺ ወጥቶ እንኳን ሰው ስትጨቃጨቅ አንተ ጋር ነው መሆኑ ታውቃለህ። እሺ አሁን ለምንድን ነው የምታለቅሽው? እድል እንኳን ስርቆ ይቅርና ያለም የሚናፍቅ ሰው ለምን ከታችን ማጥጣው? እሱ ጋር አትምጪ። ከዚህ በኋላ እሱ ጋር እንዳትዞሪ። አንቺ ለምን ታግሽሻለሁ? ከዚህ በኋላ አንቺ ለምን ከስሙ ከዚህ ማጥጣ አንቺ ከኛ ላቢያ ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? ፈጣሪ ይመስገን እኔ ደህና ነኝ። እንግዲህ ትላንትና የተፈጠረውን ነገር አይታችኋል። በጣም ደስ ማይል በጣም እኔ እውነት ከእድል አክስት እንደዚህ ነው ብዬ ያልጠበቁትን ነገር ነው እና ያየሁት። በዚህ ልክ እንደዚህ ትወርዳለች ብዬ አንድም ቀን አስቤ አላውቅምና እውነት እኔ መሰለኝ እውነት ለመናገር እሷ ስጠራኝ እሷ አይደለችም ጓደኞቼ የሆነ ማቀው ሰው ነውና ይቴ እንደዚህ እኮ ስልክ ደውሎልኝ እንደዚህ አሉኝ እና እድል ከወንድ ልጅ ጋር አስክሯት አልጋ ቤት ይዟት እየገባ ነውና እንትን የሚባለው አልጋ ቤት ነው ባክ እንዲህ ነው ቦታውና ቶሎ ድረስ ልጅቷ የሆነ ነገር እንዳትሆን ምናምን ነገር ሲለኝ እኔም በጣም ደንግጬ ነበርና በቃ በዛው ትንሽ በድንጋጤ ውስጥ ሮጬ ስገባ ያው የተፈጠረውን ነገር እና አይታችኋልና በጣም ነው የደነገጥኩት። ነው ለመናገር በጣም እንደዚህ በዛ ልክ አልጠበቅኩምና እሷ እንደዚህ ታደርጋለች ብዬ እና እንደዚህ መፈተኑ ፈተና ይሁን ማለት አንድ በሷ እድሜ ያለ ሰው ማለት ሰውነቱ አሸንፏት ሊሆን ይችላል። ግን የፈለገ ነገር ቢሆን ማለት አክስቷ ናት ለእድል እድል ደግሞ ነገ ይሄንን ነገር ብትሰማ ምን ይፈጠራል ማለት ብቻ ከአይምሮ በላይ ነውና ነገ እንዴት ብለን የምንተያይ ሰዎች ነን። እንደዚህ አይነት ነገር ቢፈጠርስ አሁን እውነት እሷ እንዳሰበችው ያሰበችው አልሆነም። ያው እግዚአብሔር ጠብቆኝ ወጥቻለሁ። ግን የፈለገ ነገር ቢሆን ተፈጥሮ ቢሆንስ? እሺ አሁን እኔ ወንድነቴ አሸንፎኝ አብሬያት ተኝቼ ቢሆን ለሷም ለኔም ምን ያህል ጸጸት ውስጥ ነው የምንገባው ማለት ያንን ሳታስበው ይሁን ከምን አንፃር እንደተረዳሽው አልገባኝም። ግን ያው ኋላ ቪዲዮውን ሳየው ለመፈተን ነው አለች ማለት ፈተናውን እንደዚህ አይነት ፈተና ለወንድ ልጅ ጥሩ አይደለም። ማንም ማለት በእንደዚህ አይነት ነገር ሊሸወድ ይችላል፣ ሊሳሳት ይችላል። ምክንያቱም እዛ ሩም ውስጥ እኔ ካሜራ ሁሉ እንዳለ አላወኩም። እኔና እሷ እንዳለን ብቻ ነው የሰማኝ። በጣም ጨንቆኝ እየሞቀኝ ሁላ ነበር ማለት አጸያፊ ነገር ነው። እንደዚህ አይነት ነገር እኔ መቼም ወደፊትም ላደርገው አልችልም እና እኔ በስንት ነገር ራሴን እንደዚህ ተቆጥቤ ስንት እንደዚህ ደርሳለሁ ያልኩት ልጅ ማለት እንደዚህ አይነት ነገር እሰነካከላለሁ ወይ ጠብቄ አላውቅም። ግን ያ ነገር ሲከሰት በጣም ነው የደነገጥኩት። ለማንኛውም ብቻ ያው እግዚአብሔር ብሎ ያው እኔ ቁልፉንም ተቀብያት በጉልበትም ቢሆን ወጥቻለሁ እና ፈጣሪ ይመስገን በሰላም ወጥቻለሁ። ዋናው ነገር ዛሬ የመጣሁት ነገር ወደ ገጠር ልሄድ ነው ቤተሰቦቼ ጋር እና እድል ደግሞ አጋጣሚ ይወጣው ያለ ደውላ ለምን ሳታገኘኝ ትሄዳለህ አግኝተኝ ትሄዳለህ ምናምን አለችኝ እና በዛው ስነግራት እሺ ብዬ ያው እዚህ ጎረቤት ቤት ነው ያለችውና በዛው እሷን አግኝቼ ልሂድ ብዬ ነውና ያው እንግዲህ መልካም ጉዞ በሉኝ። እንግዲህ እሷን አግኝቼ በዛው ሄዳለሁ እላለሁ። እስከዛ እድል ስትመጣ ቪዲዮን እንቀጥላለን። መልካም ቆይታ። እንትን አለች አደረች፣ በጣም አደረች ቆየች። ነይ አስጠበቀችኝ እኮ ደከመኝ። ሰዓት ራሱ መኪና እንዳያልፍብኝ ቶሎ ሻው ብዬ ነኝ። ቆየሽ እኮ ነው። የት ነው ደረስኩ?
ለነሽ በቃ ልወጣ ነው። ወሬ ነው ተታ ፋብሪካ ወደ ገጠር ምናምን ደርሼ ነው የምጠብቀው። አይ እንዴ የተወሰነ ጊዜ ልቆይ እባክሽ። እዚህ ያለውን ነገር ታውቂያለሽ። በጣም አስጠላኝ። ለዛ ልሂድ ብዬ እና እኔ ቢያንስ 1-2 ሳምንት ምናምን ቆይቼ እመጣለሁ። አብረን እንሂድ። ምን እኔ ሌላ እንትን አልፈልግም። ጭቅጭቅ ምናምን አልፈልግም። በእናትሽ አሁንም አንቺ ካላገኘኝ ስላልሽኝ እኔ እምቢ አግኝቼሽ ልውጣ ብዬ እንጂ እኔ ልወጣ ነው። ስሚ አይ አሁን አንቺን እኔ ብወስድሽ ዘመን እንደሚፈጠር ታውቂያለሽ አይደል? አክስትሽም ዝም አትልም አይደል? ማንም እንደሌለ ታውቃለህ። ታውቃለህ ማንም እንደሌለ ሲያክስቴንስ በቃ እኔ ደግሞ ከአክስቴ ጋር መቆየት አልችልም። እኔ እኮ አሁን አንቺን እኔ እንሂድ ብልሽ እሷ ነገር ደግሞ ምን እንደምትል እኔ በእናትሽ ጥል ምናምን ሰልችቶኝ ያለው እዚህ እኮ ቤት እኮ ከብዶኛል። መቆየት እኮ በጣም አስጊ እኮ ነው ለኔ። እንዴት እየሆነች እንዳለች ታውቃለህ? ታሜ እንኳን የቆየሁ እኮ አልመስልም። ለማንኛውም በቃ ወይ እንዳትሄድ እኔ ካንተ ጋር እኔ ወጥቻለሁኝ እድል አሁንም ቢሆን አንቺ ካላገኘኝ ምናምን ነገር ስላልሽኝ እንጂ እኔ ደርሳለሁ እኮ እስካሁን ማይሆን ነገር አታውራ። ቻው ለበልሽ ብዬ ሳልነግርሽ ከመሄድ ብዬ ነው። እና እኔ ለማን ታይ ነው የምትሄደው? እዚህ ማን አለ? እያየሃት አይደለ? እሷ እኮ ሰላም እኮ ሰጥታኛለች። እኔ እኮ ቤቱ ለኔ እኮ ባዶ እኮ። አሁን እድል አንቺን እኔ በወስድሽ ነገር ደግሞ እሷ ምን እንደሚፈጠር ታውቂያለሽ አይደል? በእግዚአብሔር ለምንድን ነው የምታስጨንቂኝ? እና ዛሬ ምን ላድርግ? አሁን እሷ እኔ አሁን እንኳን እቤት ካለች ሌላ ነገር ነው የሚፈጠረው። መታ ካየች እኔ ቶሎ ልሂድ አልቆይም። እኔ እሷ ሳታይ አብረን ምንድን ነው አትሄጂም? በእውነት አትሄጂም? እድል እኔ የማይሆን ነገር አታውራ። አንተም አትሄድም ካለ ለምንድን ነው እኔ ማለት ነው? ማን ጋር ነው? እሺ እቴ ቤት ሁኚ በቃ። እኛ ስንገናኝ አይደል? ያሰቃየችኝ እኮ ነው ቤት ውስጥ እያወቅህ አይደል? እንዴት እየጨቀጨቀችኝ እንደሆነ ታውቃለህ አይደል? ሁሌም አንድ አይነት ርዕስ አንስታ እንዴት ነው የምትጨቃጨቅ እያወቅህ። እኔ ማን አለኝ እዚህ? አሁን መሄድም ካለብን አብረን እኔ ነገሮች እኔ ላይ ይጠመጠማሉ። በእውነት አውቃለሁ እንደዚህ እንደምታረግ እንደምታስብ ብዙ ነገር አውቃለሁ። ግን እኔ በራሴ እንደወጣሁኝ ወይ የሆነ ቦታ ነው ብላ እንድታስብ ማለት አሁን እኔ እዛ ሄጄ ቪዲዮ እንኳን መለቅ ከሆነ ያው ማየቱ አይቀርም። አንቺ ቪዲዮ ላይ ድንገት ታይሻለች። የዛ ሰዓት ደግሞ የት እንዳለን ማወቁ አይቀርም። ያኔ እኔ ጋር ነው መታ የምትጣለው። እኔ እሺ ቪዲዮ ምሰራም ከሆነ አልገባም። በዛ በሰዓቱ እንዳታየን እኔ የምችለውን እንጥራለን። እኔ እኮ እዚህ ተከብዶኛል። እዚህ እኮ ነኝ፣ ጭቅጭቅ ውስጥ እኮ ነኝ ያለው። እኔንም ተረጂኝ። አንቺ ለምንድን ነው የማትረጂኝ? እኔ ደግሞኝ ነው ያለሁት የእውነት ከዚህ የሚሄደው ማለት ነው። እኔ እዛ መሄድ ፈልጌ ሳይሆን ያለሁበትን ሁኔታ ታውቂያለሽ። እና ደግሞ በጣም ነው ባንቺ ያፈርኩት ባይዘይ ማለት ነው። በጣም ነው ያፈርኩት በእውነት በጣም እውነት ካንቺ እንደዚህ ነው ብዬ ማልጠብቀው ነገርን አንቺ ቢያንስ እሷ እንደዛ ስታደርግ ዝም ትያታለሽ። ምን የፈለገ ነገር አልጋ ቤት እኔን ልፈትን ብትል እንደዚህ አይነት ፍራንክ ይኸውልህ ልደውልልህ ስልኬን ዘግታብኛለች። እኔ ማርያምን ከሷ ጋር ኖር አልቻልኩም። በቃ እሺ ቆይ እኔ ወጣሁኝ ተሳስቼ ቢሆንስ እኔ ጥፋተኛ ልትል አይ ሳሳትም እያልኳት ነው። እንዲህ አይነት ነገር እንዳታደርጊ ብዬ በጣም ተጨቃጭቄያለሁ። ካየ ይኸውልህ ሁሉን ነገር ካየ ይገባሃል። አሁን ማታውቀው አንቺ ለምንድን ነው እሺ እዛ አልጋ ቤት ድረስ ተከትለሻት እንዴት ትመጪያለሽ? ተከትያ መጥቻ አይደለም ልትሰራ ስትል ቪዲዮ ላይ ይሄው እንደማይሆን እንልነግራት ነው። እዛ ጋር በቃ ምን ልትሰሩ መጣችሁ? እናቴ እኔ መጥቻ አይደለም ቪዲዮ ላይ ጠርታኝ ነው ነይ ብላኝ ያን ነገር ስታደርግ እኔ ደግሞ ለህዝቡ እንደማይሆን እየነገርኩኝ ይቴ በማርያም አሁን ይሄን ሐሳብ ደግሞ የኔ አካውንት ላይ ገብተሽ ቪዲዮን ጭነሽ ትፖስቻለሽ። አንቺ አሁን እንደዚህ ማድረግ ነበረብሽ? እሺ እሺ ተሳስቼ ቢሆንስ? እንዴት ተሳሳታለህ? ወንድ ልጅ እኮ ነኝ። እሺ ፈጣሪ ብሎኝ ወጣሁ። አሁን ነገ እኔ ጥፋተኛ ልባል? አሁን እሺ ብትጮውስ? ነገ ብከሰስስ? እኔ ምን አድርጌያለሁ? አላየህም? ሙሉ ቪዲዮን አላየህም? በጣም ተከራክረናል እኮ ከቪዲዮ በኋላ። አይ ቆይ እኔ የእውነት ማለት ነው እንደው በሰዓቱ አልደነገጥኩም። እኔ ቪዲዮ ነይርኔ ዴቭ ካዩ ወዲ ማለት ነው ታየው ብዬ ነው እንድታየው ነው የፖስተኩት መጀመሪያ። አንተም ገብተህ እንድታውቀው ስለፈለኩኝ ነው። ካሜራ እንዳለው እኮ የእውነት አላውቅም።
ባግ ኖሮሽ እረጋጋለሁ ቢያንስ እሷ እኮ በጣም ያስደነገጠችኝ ነበር ጮሃለሁ ሰው ይሰበሰባል ሰው ደግሞ የፈለገ እኔ እንዴት አድርጋ እንዳስወጣችኝ ታውቃለህ ያው ቪዲዮ ላይም የለም እንዴት አድርጋ እንዳስወጣችኝ ታውቃለህ እየተከራከርኩኝ ነው ማሳመን እስኪ ከብደኝ ድረስ እየተከራከርኩ አይሆንም አጥፋ ብየዋለሁ ካሜራ ማለት እኔ ጭራሽ እኔ እንደዚህ አይነት ነገር ታድርጋለች ብለን እንድታስብ አልፈልግም አይ ብቻ ግን አይ እውነት በጣም ነው ያዘንኩት ብቻ የሆነው ይሁን ግን አይ እኔናል በግፊትም ሊሆን ይችላል ብዬ ልረዳሽ ሞክሬያለሁ የሆነው ይሁን ብቻ እኔ አሁን ልወጣ ነው እና በቃ ምን ይሆንሽ ነው በእናትሽ እድል እኔ በጣም እያመመኝ ደግሞኛል የሆነ ደግሞኛል ምንድነው አሁን የሚያስለቅስ ነገር አለ አሁን ምንም የሚያስለቅስሽ ነገር የለም እድል አንቺ ለምንድነው የምታለቅሽው እሺ ታይም ትልኮነ ነው የምሄዳለሁ በቃ ጭራሽ እንደዚህ ሆነ እኔ ማንም እኮ የለኝም ማርያምን በእናትሽ እረ ለመረጋጋት ሞክሪ ቤት ውስጥ ጭቅጭቅ ነው ሁሌም ጭቅጭቅ ነው እኔ ማታውቀው ጉዳይ አሁን እሺ ለምንድነው የምታለቅሽው ምንድነው የሚያስለቅስሽ አብሬህ እንዴት አድርግ በቃ እኔ እዚህ ከብዶኛል ኑሮም ከብዶኛል ግድል በማለት ተረጂኝ በእናትሽ አንቺ ለምን አሁን እኔ አንቺን አልወስድሽም አልልሽም ግን በወስድሽ ነገ በእውነት እኔ ያንቺን አግስት ጸባይ ከአቅሜ በላይ ነው የሆነው ከአቅሜ በላይ ማለት ነው እኔ አልቻልኳትም የእውነት እንኳን አንተ እኔ ኑሮ እንዴት እንደከበደኝ በምን ቀን እንደመጣች እዚህ ቆይ ተመልሳ አትሄድም እሷ አላቅም እስከመቼ እንደምትቆይ እኔ ኑሮ እንደዚህ ጨልሞብኝ አያውቅም ምን ቀን ነው የመጣችው እኔስ ምን ቀን ነው አዘይኩት እኔ አልችልም ማረኝ በቃ እሺ እንደዚህ እናድርገው እድል እኔ እሺ ቢያንስ እሺ ሳምንት ቆይቼ ልምጣ እንገናኛለን መገናኘት እኔ ይሻለ አይደለም እኔ ከዚህ በላይ ደክሞኛል ራሴን ከመጉዳት ውጭ ምን ላድርግ እሺ ወጥቶ እንኳን ሰው ስትጨቃጨቅ አንተ ጋር ነው ሆኖ ታውቃለህ እሺ አሁን ለምንድነው የምታለቅሽው ፍቅር ደጅ አደረ ጸቡ ወደ ቤት ገብቶ ፍቅር ደጅ አደረ እኔ ማልቀስ ያለብኝ እኔ አብረን እንሂድ እሺ የት ነው እንጂ የምሄደው በማርያም አንቺ ነኝ በረጂ በእግዚአብሔር በቃ ትረዳኝ ከሆነ እኔም ያው ተረጋግተን እናውራና እኔም ልሂድ የምትሄድ ከሆነ አብረን እኔ እዚህ ማንም የለም የሷ ጭቅጭቅ እኔ ራሴን ጎድቼም ከዚህ በፊትም የነበረውን ታውቃለህ በቃ ያ ሁሉ ነገር እኔ ማርያምን ኑሮ በጣም ያስጠላል በጣም እኮ እኔ አንቺን መውሰዱን አልጠላም እኔ አንቺን መውሰድ አልጠላም ግን ምን አለ መሰለሽ አንቺን እኔ ይዤሽ እሄዳለሁ እሺ አታልቅሽ ለምንድነው የምታለቅሽው ሳታለቅሽ አውሪኝ ተረዳኸኝ እኔ ይገባኛል ህመምሽ እኮ አክብዳብናለች ህይወት አስወጣት በቃ ከዚህ እንድትሄዱ ያድርጉ ወይ አንተ ለምንድን ነው የምትሄደው እኔ እሷን እንደነ አንቺን አክስት እኔ እንደነ ከዚህ አላቅም እኔ ሀገር አስቀይራለች እያሉ አይደል እሺ አታልቅሽ ወይ ታገሱ እውነት ማለት ነው ማዘር ይሄንን ነገር ብትሰማ የእውነት እኔና አንቺ ቤተሰብ ጦርነት ነው የሚከፍተው አሁን ደግሞ ጭራሽ ማለት ነው የእውነት ማለት ነው አክስቴ ልጅ መጣለች ጭራሽ ቤቲ መጣለች ቤቲ ደግሞ ሰማሽ ማለት ነግሬሻለሁ ባሪዋን የእውነት ይገዳደላሉ ያንቺም አክስት አታርፍም የኔም አክስት አታርፍም እሷ ጭራሽ ደግሞ ምክንያት የኔ ህይወት መበላሸት አለበት እና ያው ገባሽ መሀላችን ስለዚህ እኔ እኮ ቢያንስ በቃ ትንሽ ጊዜ ልራቅ እሷንም በቃ እፉ ትበል እኔ በእውነት በጣም ነው ያሳፈረኝ እናቴን እኔ ይርኔ ተመጥቶ እኔ ዝም ማለት አልችልም ግን በቃ ያሳፍራል እኔ በጣም ብዙ ሰው በውስጥ መስመር ቪዲዮ ላይ ይቴ በቃ ተው ከሷ ራቅ ስላሉኝ እንጂ እሱን ነክታው እኔ ዝም እንደማለት ታውቂያለሽ ታዲያ ከኔም ነው የምትርቀው በቃ አንቺን አገኘው ማለት እሷን እንዳገኘው እኮ ነው ለምን አትረጂኝም እኔ በእውነት እኔ ህይወት በጣም የከበደኝ ነው እኔ ልትረጂኝ ሞክሪ በቃ እኔ ከአቅሜ በላይ ስለሆነ ነው እሺ ግን በመወሰን ውሳኔ ምንም እንዳይገርም እኔ ከሷ ጋር ጭራሽ ነው የምኖረው ማለት ምንድነው በመወሰን ውሳኔ ማለት ምን ለማለት እኔ እናንተን ካለያዩ እንዲህ ካራራቀች አንቺ ምን አዲስ ነገር አለ እንዴ በቃ እኔና አንቺ ተራራቅን ነገ እኮ እንገናኛለን በቃ በውስጥሽ ያለውን መያዥ እኔ በእውነት እኔ ካንቺ በላይ ነኝ የተጎዳው ምንም አውቃለሁ ግን
ምንም ነገር እንዳይገርም ምንም እኔ እንዴት እንዳስጠላኝ መኖር ታውቃለህ። እኔ ለምን እንደምኖርም አላውቅም። እንደውን ከተውከኝ መሄድ ትችላለህ፣ ግን በመወሰነው ውሳኔ ምንም እንዳይገርም። አሁን ቆይ አንቺ እንደዚህ እየሆንሽ እኔ ጥዬሽ መሄድ መሰለሽ? እና ለኔ እሺ ተረጋጊ፣ በቃ እኔ ልሂድበት። እኔ ይኸውልህ ሰዎች ሳታይ ልውጣ። የት ነው አሁን የእሷ ነገር? በእናትህ ሰላቢ ናት። አሁን ልትመጣ ትችላለች። በእናትሽ እድል፣ ኧረ በእግዚአብሔር ከአቅሜ በላይ የሆነች ነው እሷ። እኔ ህይወቴ በቃ እሷን እኔ እንጃ ምን አይነት ሰው እንደሆነች እኔ ካገኘኋት ቀን ጀምሮ ይኸው ውጥንቅጥ ወጥቷል ህይወቴ። ምንም ላመጣብህ እኮ አልፈልግም፣ ግን እንዲህ እኔ ይሄ ሁሉ ነገር ይፈጠራል ብዬም አላሰብኩም። የአንድ ቀን ስህተት ይሄ ሁሉ እሷ ጋር በመሄዴ ነው ሁሉ ነገር ይመጣል። እኔ ከብዶኛል። በቃ ከሷ ጋር መኖር አልፈልግም። እኔ እዚህ ውስጥ እንድገባ ካልፈለግ በቃ እርዳኝ። ቢያንስ ለሁለት ሳምንትም ለአንድ ሳምንትም ጭንቅላቴ ረፍት እንዲያገኝ እርዳኝ። ነገ እሺ አሁንም ደግሞ ነገ ጎረምሳ ተሰብስበና ታስደብድበኝ። እኔ ሰልችቶኛል እሷ ጋር መጣላቱ። እሺ ይቴ ምን ላድርግ? ጭንቅላቴ ረፍት አጥቷል በቃ ቤት ውስጥ። እሺ በቃ አሁን እሺ አታልቅሽ። እኔ ስሚ በቃ እንደምንም ብለሽ ተቋቋሚ። አሁን ማልቀሱ ምንም መፍትሄ የለውም። እሺ ራስሽን አጠንክሪ ራስሽን። በቃ እድል ስሚኝ፣ ጠንካራ ሁኚ። ይቴ በእግዚአብሔር በቃ ተረዳኝ። ተረዳኝ በቃ እኔ አንተ ምንም አይነት ችግር ውስጥ ልከት አልፈልግም፣ ግን ለራስ ብቻ አይደለም አሁን ታስበው። እኔ እኮ ይሄንን አሁን ሊድ ያልኩሽ አንደኛ ነገር እኔ ያንቺን አክስት የሽቱን ጸባይ አልሻልኩም። ሁለተኛ ነገር ያክስቴ ልጅ መታለች ቤቲ ሰማሽ ማለት ደግሞ የእውነት የገባችበት ቀጥታ መታ ምን እንደሚፈጠር ታያለሽ። የእውነት ያንን ነገር አሁን ቢያንስ ቤቲ እስኪትሄድ ድረስ ትሂድ፣ ትመለስ ወደ ሀገሯ፣ ወደ ስራ ትመለሳለች። እሷ ስትመለስ እኔ እመጣለሁ። መቼ እንደምትመለስ ደግሞ አላውቅም። እስከዚያስ እኔ በሰላም ነው እየኖርኩ ይመስላል። ያለሁበትን ሁኔታ ማን ነው የሚያውቅ? ቢያንስ እኔ ጭቅጭቅ እሷን ሁኔታ ማን ነው የሚያውቅ? እኔ ምን አይነት ሁኔታ እያሳለፍኩኝ እንደሆነ እሷ እዚህ 40 ምንጭ ከረገጠች በኋላ እኔ ምን አይነት ህይወት እያሳለፍኩኝ እንደሆነ ማን ነው የሚያውቅ? የምታስብልኝ ከሆነ አብረን እንሂድ ነው እያልኩ ያለሁት። ጭንቅላቴ ረፍት እንዲያገኝ ትፈልጋለህ አይደል? በቃ ካሰብክልኝ አብረን እንሂድ። እኔ አልቆይም፣ 5 ደቂቃም አልቆይም። እድል እኔ ይሻለኝ ትኛለሽ አይደል? እኔ ይሻለኝ የፈለገ ነገር ሊሆን ይችላል። እኔ ብቻዬን ነው የምሄደው። ፈርታ ነው እሷን ሁኔታ በቃ እኔ በቃኝ በእውነት ሰለችኝ። እሺ እዛ ነው ባክስቴ ምክንያት ነው። እሺ በቃ አሁን በቃ እኔ ደውልልሻለሁ። እዛው ስልክ አንሺ፣ እሷ ፊት ሆነሽ ግን እንዳታነሺ። እሺ ሰማሽ? በቃ በይ ቻው በይኝና ሂጂ በእናትሽ ግቢ። በቃ እድል አንቺን እኮ ነው ማናገረው። ሂጂ በቃ ምንድነው? እሺ ምንድነው? እድል ማማራት እንዳለብኝ እንደማረግ ማላቅ ግን በቃ ሄድሽ። እኔ ከሷ ጋር ጭራሽ መኖር አልችልም፣ መኖርም አልፈልግም። ምን በመወስነው ውሳኔ ግራ እንዳይገባ። ምንድነው መወስነው የምትይው? ምንድነው? ምንድነው? እሺ ምንድነው መወስነው? እኔ አልኖርም ከሷ ጋር በቃ። እና እሺ ቤት ልትከራይ ትወጫለሽ? መውጣት ነው የምፈልገው በቃ ከዚህ ለሁለት ሳምንትም ለአንድ ቀንም ብትለኝ እኔ እወጣለሁ። እሺ ቆይ ማዘር ዝም ትላታለች እንዴ? ቆይ እሷን ቆይ ለምንድነው ዝም የምትላት እናትሽ? እኔ እህቷ ስለሆነች ይሁን እኔ ምንም አላውቅም። እሺ በቃ እኛንም ስለማትከታተል ምንድነው የምልሽ? እሺ ሂጂ ወዴት? በቃ ሂጂ ቶሎ በይ ግን ስሚ፣ እሷ ማለት ነው አወቀሽ ማለት ነው በእውነት ተጣላን። እሺ ሰምተሻል አይደል? ቶሎ በይ። ወይ ጉድ አገረዱ። ኧረ ወይኔ ምን አይነት ነገር ውስጥ ነው የገባሁት በፈጣሪ። እኔ ግን ቤተሰቦች ማለት እኔ
በወሰንኩት ውሳኔ ልክ አይደለም ወይ እንደዚህ እያለቀሰችም ትቻት መሄድ ከበደኝ። አሁን ምንድነው የሚባለው? እሺ አክስትየው ደግሞ አሁን አየሽ ማለት በጣም ስስት የሆነች ሰው ናት። በቃ የሆነ ከጥል ውጪ አይምሯ ምንም የሚሰራ አይነት አይደለችም። ለዛ እኔ በጣም የከበደኝ የሆነች ብቻ መወሰነው ውሳኔ እኔ ኧረ በእግዚአብሔር አይመለከትሽም። በቃ ኧረ ተጋብ አንቺ ቆይ እንደዚህ ምን የሚያደርግሽ በእግዚአብሔር አይመለከትሽም። በህይወት ካልኩሽ በቃ ውጪልኝ፣ ከህይወቴ ውጪልኝ። አንቺ ወይኔ ሽቱ አንተ ወይ ለምን ከህይወታችን ማትወጣው? እሱ ጋር አትምጪ። ከዚህ በኋላ ወደ እሱ ጋር እንዳትዞሪ። አንቺ ለምን ማትወጣው? ታግሼሻለሁ። ከዚህ በኋላ አንቺ ቆይ ለምን ከዚህ ማትወጪው? አንቺ ከኛ ና ብያለሁ።